ብሮከሮችን ስትመርጡ በጣም መጠንቀቅ ይኖርባችኋል። አንዳንድ ብሮከሮች እናንተ ፐርፌክትሊ ትሬድ እያደረጋችሁ እያለ ራሱ አካውንታችሁን በጣም ይጎድባችኋል። ስፕሬዳችሁን በጣም በመጨመር ሊሆን ይችላል፣ ዊዝድሮዋችሁን በመከልከል ሊሆን ይችላል፣ ኦር ደግሞ ድንገት ራሳቸው ቫኒሽ በማድረግ ሊሆን ይችላል ማለት ነው። ሶ የትም ሀገር ብትሆኑ ብሮከራችሁን እንዴት መምረጥ እንዳለባችሁና እንዴት ኢቫሉዌት ማድረግ እንደምትችሉ አሳያችኋለሁ ማለት ነው። ስለዚህ ዛሬ የምነግራችሁን ነገሮች በሙሉ እንደ እውቀት ይዛችሁ አት ኤኒ ታይም እነዚህ ነገሮች የሚያሟሉ ከሆኑ ብሮከሮቻችሁን በራሳችሁ መምረጥ ትችላላችሁ ማለት ነው፣ ያለ ሰው እርዳታ። ሶ ቪዲዮውን እስከመጨረሻው ድረስ ማየታችሁን እንዳትረሱ። ስለዚህ ቪዲዮውን ከመጀመሩ በፊት ሁላችሁም ላይክ አድርጉት፣ ኮሜንትም መስጠት ትችላላችሁ እየፈለጋችሁትን ማለት ነው። በመጀመሪያ ብሮከር ምንድነው የሚለው ነገር ቀለል አድርገን ስናየው ብሮከሮች መሀል ላይ ያሉ ሰዎች ናቸው ከናንተና ከማርኬቱ። እናንተ ትሬዶቻችሁን ኤክስኪዩት ስታደርጉ ሪል ማርኬት ላይ ፎሬክስ ማርኬት ላይ ኤክስኪዩት አድርገው ፕሮፊታችሁን እንድትሰሩ ያደርጓቸዋል ማለት ነው። ዘሪ ብሮከሮች እንዴት ነው ትርፋቸውን የሚሰሩት? በኮሚሽን ሊሆን ይችላል፣ በስፕሬድ ሊሆን ይችላል፣ ገንዘባቸውን ይሰራሉ ማለት ነው ከናንተ። ግን ሁሉም እንደዚህ ታማኝ ሆኖ በዚህ መንገድ በስነ ስርዓት አይሰሩም። አንዳንዶች ስፕሬዳችሁን ማኒፑሌት ያደርጋሉ፣ አንዳንዴ ትሬዶቻችሁን ዲሌይ ያደርጉባቸዋል። አንዳንዶቹ ደግሞ ከናንተ ራሱ አጌነስት ባይ ወይም ሴል ስታደርጉ እናንተ እነሱ ባይ ያደርጉ፣ እናንተ ባይ ስታደርጉ ሴል እያደረጉ ጀስት ከኪሳቸው ብቻም ፕሮፊታቸውን የሚሰጧችሁ ማለት ነው። ስለዚህ ትክክለኛውን ብሮከር ለመምረጥ እነዚህ 6 ነገሮች ያስፈልጓቸዋል ማለት ነው። 6ቱንም በስነስርዓት የማያሟሉ ከሆነ ትክክለኛ ብሮከር አይደሉም። በጭራሽ ላይቭ አካውንት ከነሱ ጋር እንዳትከፍቱ ማለት ነው። የመጀመሪያው ሬጉሌሽን ነው። ሬጉሌትድ መሆን አለባቸው። አትሊስት በአንድ አውቶሪቲ ግዴታ ሬጉሌትድ መሆን አለባቸው። ቶፕ ሬጉሌተሮች አሉ እኛ ትሬዲንግ ማርኬት ላይ። የመጀመሪያው ኤፍሲኤ ነው ወይም የዩኬ ኤፍሲኤ፣ ሌላኛው ኤኤስአይሲ ነው የአውስትራሊያው ማለት ነው። ሶስተኛው ደግሞ ሲዋይ ኤስኢሲ የኢሮፑ ማለት ነው። ስለዚህ አትሊስት በትንሹ ለአንዱ ሬጉሌትድ መሆን ይኖርባቸዋል ማለት ነው። ምክንያቱም ሪኮግናይዝ መደረግ አለባቸው በፋይናንሻል አውቶሪቲዎች። ስለዚህ ግዴታ ሬጉሌሽን ያስፈልጋል። ሬጉሌትድ ካልሆኑ የመጀመሪያው ቲክ ነው። ሬጉሌትድ ካልሆኑ በቃ ኦልሬዲ ከዚሁ ጋር ሁሉንም ብሮከር ታስወጣላችሁ ማለት ነው ከሊስቶቻችሁ። ግን ሬጉሌትድ ከሆኑ ስቲል ወደ ሌላኛው ስቴፕ ያልፋሉ ማለት ነው። ሁለተኛው ስፕሬድ እና ኮሚሽን ነው። ስፕሬድ እና ኮሚሽን ቅድም እንዳልኳቸው ብሮከሮች አንድ ገንዘብ የሚሰሩበት ሜትድ ነው ብለናል አይደለ? ስለዚህ ቢግ ስፕሬድ ካለ ኦር ደግሞ ቢግ ኮሚሽን ከእናንተ ትሬዶች ላይ የሚወስዱ ከሆነ ኦቨርኦል በቢግ ረን ወይም ሎንግ ረን በጣም የምትጎዱት እናንተ ናቸው። ምክንያቱም ከፕሮፊታችሁ ላይም ኮሚሽን ይወስዳሉ፣ ከሎሶቻችሁ ላይም ኮሚሽን ይወስዳሉ። ስለዚህ በኋላ ላይ ሲደመሩ ከእናንተ ፕሮፊት የሚወስዱት ተደምሮ በኋላ ላይ በጣም ብዙ ይሆናል ማለት ነው። ኖርማሊ በሁለት መንገድ አክሰስ ያደርጋሉ። አንዳንዶች ኮሚሽን ብቻ የሚወስዱ አሉ፣ አንዳንዶች ስፕሬድ ብቻ ከስፕሬድ ላይ ብቻ የሚወስዱ አሉ፣ አንዳንዶች ደግሞ ሁለቱንም በአንዴ በጣም ጠበብ አድርገው አነስ አድርገው የሚወስዱት ብሮከሮች አሉ ማለት ነው። ስለዚህ እሱን አይታችሁ እናንተ ተመራጭ የትኛው ነው? በጣም ክሊን ማርኬት ኮንዲሽን ስፔሻሊ ስፕሬዳችሁን ክሊን በሆነ ወይ ኤክስኪዩት የሚያደርጉ ብሮከሮች ከሆኑ በጣም ቆንጆ ናቸው። ኮሚሽናቸው ምን ያህል ፐርሉት ምን ያህል ኮሚሽን እንዳላቸው በደንብ ማየት ይኖርባቸዋል ማለት ነው። እንዳልኳችሁ በሎንግ ረን እናንተ በጣም ተጎጂ ነው የምትሆኑት ማለት። ስለዚህ ስፕሬድ እና ኮሚሽናቸው እንዴት ነው ወርከት የሚያደርገው የሚለውን በደንብ ማወቅ አለባችሁ ማለት ነው። ሶስተኛው ደግሞ ኤክስኪዩሽን ስፒድ እና ስሊፔጅ ነው። ወይም እናንተ ባይ ስታደርጉና ሴል ስታደርጉ እዛ ፕላትፎርም ላይ ኤክስኪዩት የሚያደርጉበት ወይ ስፒዱና እናንተ ኤክስኪዩት ያደረጋችሁበት ሌቭል ላይ ትሬድ እናንተ ኤክስኪዩት አድርጋችሁ ፕራይሱ ግን የሚከፈትበትን ቦታ ማየት ይኖርባቸዋል ማለት ነው። አንዳንዴ ከስፕሬድ ያልፍና በጣም ቢግ ስሊፔጆች ይፈጠራሉ ሞስት ኦፍ ዘ ታይምስ ማለት ነው። እንደዚህ አይነት ሲቹዌሽን ላይ ይህ አንድ በጣም ሰስፒሸስ የምትሆኑበት ወይ ነው። ምክንያቱም አሁን ስፔሻሊ ሊኩዊድ የሆኑ ማርኬቶች ላይ ሜጀር ፔሮች ላይ እንደዚህ አይነት ነገሮች ኦፍትን ነው ሀፕን የሚያደርጉት በጣም ሎ ሊኩዊዲቲ በሆኑበት ሲቹዌሽኖች። አሁን ለምሳሌ ኒውስ ሲወጣ ምናምን። ግን ኖርማል ትሬዲንግ ኮንዲሽን ላይ እንደዚህ አይነት ነገር ሊፈጠር አይገባም። ወይም ደግሞ ኤክስኪዩት እንዳደረጋችሁ በጣም ዲሌይ ካለው ኤክስኪዩሽናችሁ ወዲያው የማይፈጸም ከሆነ ይህንን በደንብ ማየት አለባችሁ። ዲፖዚት ከማድረጋችሁ በፊት በዴሞ አካውንት በደንብ ልታዩ ይገባል እነዚህ አይነቶችን ኢረሮች ማለት ነው። አራተኛው ደግሞ ዲፖዚት እና ዊዝድሮ ነው። አንዳንድ ብሮከሮች ዲፖዚት የምታደርጉበት ሜትድ የተለያየ ይሆናል። አንዳንዶች ዊዝድሮ የምታደርጉበት የተለያየ ይሆናል። በክሪፕቶ ዲፖዚት አድርጋችሁ በክሪፕቶ ማውጣት ላትችሉ የምትችሉባቸው ብሮከሮች ይኖራሉ። ክሪፕቶ ሜትድ ላይ ይኖራቸው ይችላል። ክሪፕቶ ብቻ ያለባቸው ሊኖሩ ይችላሉ። እናንተ ከምትኖሩበት አካባቢ አንጻር እናንተ ማድረግ ከማውጣት በምትፈልጉበትና ማስገባት በምትፈልጉበት ወይ ማውጣትና ማስገባት እንደምትችሉ ማየት አለባችሁ ማለት ነው። ስለዚህ ሜትዱ ላይም ዲፖዚት ሜትድ እና ዊዝድሮ ሜትዱ ላይም ፎከስ ልታደርጉ ይገባል ማለት ነው። አምስተኛው ደግሞ አካውንት ታይፖችን እና ሌቭሬጅን ማለት ነው። እስከ ምን ያህል ሌቭሬጅ ይሰጡናል የሚለው ማየት አለባችሁ። ምን አይነት አካውንት ኦፈር አላቸው?
ሮ ስፕሬድ አካውንት ኦፈር አላቸው፣ ስታንዳርድ አካውንት ነው ወይ፣ ዜሮ ስፕሬድ ነው ወይ? አሁን በዚህ እኔ በጣም የምተማመርበት ኤክስነስ በጣም ብዙ አማራጮች አላቸው። ስታንዳርድ አካውንት አላቸው። ስታንዳርድ አካውንቱ ለስ ስፕሬድ ጋፕ አለው፣ ኮሚሽንም የተወሰነ አለው። ሮ ስፕሬድ ላይ ደግሞ ስፕሬድ በጣም ታይት ነው፣ ግን ኮሚሽኑ የሚወስዱት እነሱ ማለት ነው በኮሚሽኑ። ዜሮ ስፕሬድ ላይ ደግሞ ጭራሽ ዜሮ በሚባል ደረጃ ስፕሬዱ ዜሮ የሆነና ኮሚሽን ብቻ ይሆናል ማለት ነው። እንደዚህ አይነት አማራጭ አላቸው እና ቅድም እንዳልኳችሁ ሌቨሬጅ እስከ ምን ያህል ይሰጣል? አሁን ኤክስነስ እስከ አንሊሚትድ ድረስ ይሰጣናል። ስለዚህ ምን ያህል ሌቨሬጅ ወስዳችሁ ትሬድ ማድረግ ትችላላችሁ የሚለው በደንብ ማየት አለባቸው። አንዳንዶች ከ100 በላይ መጠቀም አትችሉም የሚሏቸው አሉ። ከ200 በላይ መጠቀም አትችሉም የሚሏቸው አሉ። ለእናንተ ትሬዲንግ ካፒታል በቂ ከሆነ ምንም አይነት ችግር የለም። ግን በጣም ስሞል ከሆነ ካፒታላችሁ $10 ጀምሮ ምናምን ትሬድ የምታደርጉ ከሆነ ግዴታ ዩኒድ ሌቨሬጅ አይደለ? አትሊስት በማይክሮ ሉት እንኳን ትሬድ ለማድረግ ከፈለጋችሁ ወይም 0.1 ሉት እንኳን ትሬድ ማድረግ ከፈለጋችሁ ዩኒድ አትሊስት 100 ሌቨሬጅ አይደለ? ስለዚህ ከዛ በላይ የሚሰጡ ብሮከሮች ለእናንተ ተመራጭ ናቸው ማለት ነው። ስለዚህ ግዴታ ሌቨሬጅናቸውን የሚሰጡትን ሌቨሬጆች እና የአካውንት ታይፖች በደንብ ማየት ይኖርባቸዋል ማለት ነው። ስድስተኛውን የመጨረሻው ደግሞ ሬፑቴሽን እና ኮሚኒቲ ትረስት ነው ማለት ነው። ይሄኛው ምን ይጠቅማቸዋል? በአካባቢ ያላችሁ ትሬደሮች፣ አጠገባቸው ያሉ ትሬደሮች እሱም ብሮከር ይጠቀሙታል ወይ? ዲፖዚት እና ዊዝድሮ እያደረጉ በደንብ እየተጠቀሙበት ወይ ነው? ትሬዲንግ ኮንዲሽኑ እነሱ ሲጠቀሙት እንዴት ነው? የብዙ ሰዎችን ኮመንቶች ማየት ማለት ነው። አሁን ለምሳሌ ይህንን የምታዩበት አንድ ዌብሳይት ስጠቁማችሁ ትረስት ፓይለት የሚባል ዌብሳይት አለ። ዛሬ ገብታችሁ የፈለጋችሁትን ካምፓኒ ሰርች አድርጋችሁ ሰዎች ስለዛ ካምፓኒ የሰጡትን አስተያየት ማየት ትችላላችሁ። በአካባቢያችሁ ያሉትንም ሰዎች ማየት ትችላላችሁ። ምን ያህል ሰው ይጠቀመዋል የሚለውን ማየት ትችላላችሁ ማለት ነው። በደንብ ሰው ትረስት የሚያደርገው መጠቀም ትችላላችሁ ማለት ነው። ስለዚህ እነዚህን 6 ነገሮች በስነስርዓት የሚያሟላ ብሮከር ካገኛችሁ በደንብ ትረስትድ ነው። የዛኔ ላይቭ ካፒታላችሁን ዲፖዚት አድርጋችሁ መጠቀም ትችላላችሁ ማለት ነው። ግን አሁን ላይ ቱ ቢ ስፔሲፊክ በዚህ ታይም አሁን ላይ የምጠቀሙ ብሮከር ኤክስነስ ነው። ፎር ትሬድ ኤክስኪዩሽን በጣም ክሊን እና ችግር አጋጥሞኝ አያውቅም። ከስተመር ሰፖርታቸው በጣም ጥሩ ነው። በስነስርዓት ይመልሱላችኋል። አሁን ላይ የምጠቀመው ኤክስነስ ነው። ኤክስነስ አካውንት እንዴት መክፈት እንደምትችሉ ማታውቁ ከሆነ እዚህ ጋር ቪዲዮን አስቀምጥላችኋለሁ ወይም ዲስክሪፕሽን ላይ ታገኙታላችሁ። እንዴት ከፍታችሁ ቬሪፋይ ማድረግ እንደምትችሉ ማየት ትችላላችሁ ማለት ነው። የቻላችሁት አቅም እነዚህ ሜቶዶች ሪፋይን እያደረጋችሁ ነው። እንደ ቦነስ ቲፕስ ደግሞ ኤኒ ብሮከር ከመረጣችሁ በኋላ መጀመሪያ የተወሰነች ትንሽ ካፒታል ብቻ ዲፖዚት አድርጋችሁ ካላችሁ ካፒታል ላይ ቴስት ማድረጋችሁ እንዳትረሱ። ያላችሁን ካፒታል በሙሉ ዲፖዚት አታድርጉበት። ትንሽ ካፒታል ዲፖዚት አድርጋችሁ ዊዝድሮ ማድረግ እንደምትችሉ ማየት፣ ከዛ ኤክስኪዩሽናቸው እንዴት ነው የሚለው ደግሞ በራሳችሁ ማየታችሁን እንዳትረሱ። እነዚህን በሙሉ ካሟሉ ማለት ነው። ስለዚህ አሁን ብሮከሮችን ስካም እያደረጉ ነው አይደለም የሚለው መለየት ትችላችኋል በራሳችሁ ማለት ነው። ስለዚህ ከዚህ በኋላ ኢን ሎንግ ረን እናንተ አትጎዱም፣ መጠንቀቅ ትችላላችሁ ማለት ነው። ስለዚህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ።